ስትሽከረከር መሆን አለብኝ እንዴ? አና በቃሽ። አውቃለሁኝ እኮ ወንድምሽ ስለሆነ ነው አይደለም? ከዛስ ደግሞ ልክ ምግብ ስትበይ እጅ ከፍንጅ ነው የሚይዝሽ። ታዲያ ሁሌም ስለምትበይ ነው እኮ። ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም፣ የት እየሄደ ነው ይለኛል። ዙሪ እናናግኝ። አለቃ ኪራ ደህና ዋልክ? ማለቴ ደህና አደርክ? አለቃ ተነስ። ምንድን ነው ሰው መተኛት አይችልም እንዴ? ምን ልትሰራ እዚህ አልጋ ላይ ትተኛለህ? አሁን ተነስ እንጂ ዛሬ ያልነሳን ብትል እንደማደርግ አሳይ ነበር። አሁን ሰኔት ነው ያለችው። ውሻው አይደለ ዱኳን እያሸተክ ድረስባታል። ግን አትመስሉም። እኛ ኧረ ደህና ነን፣ በጣም ደህና ነን። መርሲሞ ይባላሉ። ቅዱስ አንተን ደግሞ ማን ልበል? እሱ እንትን በደንብ ፈርተሻል ማለት ነው አንቺ አይጥ። ይሄ ደግሞ ምን ያህል ጭንቅላትሽ እንደተቆ ማስታገሻ ይሆናል። አንቺ ደግሞ እዚህ ምን ትሰሪያለሽ? ኪራ እኮ ወደዚህ ልኮኝ ከዛ ራበኝና ጉድ ጉድ ስል ዳቦ አግኝቼ እኮ ልብላ ብዬ ነው። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ጽናት ድራማ እንሆ እንደፈጠረ የሚለውን አብረን እንየው። ሰኔ ለአርሴማ ያዘጋጀችውን አብረን እንብላ በማለት ሳንዱች ሰርታ ነበረ። ታዲያ እሱ ደግሞ የሆነ ነገር ሲላዞር ስትል ለእሱ ያዘጋጀችውን እሷው በልታ ተጠንቀቂ ስትሰጩ በማለት አስጠንቅቋት ነበር። ነገር ግን ተፍራቿ አንጻር እሱ ተጠቅሞባታል። ከጠላቴም ጋር አብሬ አልበላም በማለት የሆነ ነገር ሲላት ነበር ዞር ስትል የቀየረባት። ቅዱስ ደግሞ ወደ ቤት መጥቶ ያለውን ሁኔታ ግራ ተጋብቷል። እንዴት ሴት ቤት ሁለት ወንድ ሲያይ በጣም ግራ በመጋባት አንተ ደግሞ እዚህ ምን ትሰራለህ በማለትም ጠይቆታል። እሱም ደግሞ ቤት እንግዲህ ሌላ ሰው አስመስሎ ልኳል። ፊት ለፊት እሱ ቢመጣ እንደሚጋፈጡትና ጉዱ እንደሚወጣ ስለሚያውቅ በሌላ ሰው ሰኒን በእነሱ እጅ ጥሏታል። ደግሞ እሷ ባደረገችው ነገር እጃቸው ውስጥ ገብታለች። ራኬብም ለቅዱስ ደውላ እንዲሄድ አድርገው ነበረ። ታዲያ ቅዱሱም ባየው ነገር ግራ በመጋባት ሰኒ ደግሞ ተበፊቷ የሌለ ባህሪ እያየባት ስለሆነ በጥርጣሬ ውስጥ አሳድሮታል። ሌላ በኩል ደግሞ ጽናት አሁን ላይ ኪራ ጊዜ እየሰጠኝ አይደለም፣ ከትዳር በኋላ ለካ ወንዶች ይቀየራሉ የሚባለው እውነት ነው ወይ በማለት ውስጧን እያብሰለሰለች ነበረ። ታዲያ ሚናም ስራ ስለበዛበት ነው በማለት መልሳላታለች። ኪራ ደግሞ ስራ ስለሚበዛበት አሁን ላይ ጊዜና ቦታም ሆነ ለሷ ክብር አይሰጣትም። ስለዚህ ጽናት ደግሞ እየተጠራጠረች ቆጭቋጫና ነጭናጫም እየሆነች ነው በቤት ውስጥ። እናን ደግሞ ወደ ቤት ልኳት ነበረ። ታዲያ ወረቀትም ልትወስድ ነበር የመጣችው። እሷ ደግሞ ስለ ራባት ወደ ክችን በመግባት ምግብ ፍለጋ ለጽናትም ትመጣና ምንድን ነው ዝም ብሎ ሰው ቤት ዘው ይባላል ወይ በማለት ተናግራታለች። የያዘችውንም ምግብ ላስቀምጠው ወይስ ልብላው ስትላትም ይዛ እንድትወጣም ታረገቻት። በኋላ ጽናት ደግሞ በመጠራጠር ቦርሳዋንም ፈትሻታለች እና ጻፊዋ ታዲያ እርቦኝ እንጂ የእጅ አመል እንደሌለባት ነግራት ወጥታለች። ናት ኪራ እንግዲህ ምን እየሆነ እንደሆነ ምሳ ራሱ ወደ ቤት እንደማይመጣ ግራ በመጋባት ላይ ናት። ታዲያስ እየተመገበ ነው? ምንስ እያደረገ ነው? በማለት ስትጠይቀውም ስራ እንደበዛበትና የአባትን ድርጅት እሱ እንደሚያስተዳድር አሁን ላይ ቢነግራትም እንኳን አሁን ላይ ጊዜ እንደሌለው ነግሯታል። ታዲያ እሷም በጥርጣሬና በጭንቀት ውስጥ ትገኛለች። እስከ ስራው በኋላ አንዳንድ ጊዜ እንኳን ቢያዝናናት ወይም ወጣ አድርጎ ቢጋብዛት ደስ ይል ነበረ። ነገር ግን አሁን ላይ ትኩረቱ ስራ ላይ ነው ሙሉ በሙሉ። የሚሰሩ ሰራተኞች ስላሉ ቢያንስ እንኳን ወይ ምሳ ላይ ወይ ራት ላይ ቢጋብዛት ጥርጣሬ ውስጥ አትገባም። በአንድ በኩል ደግሞ ጸባዋ ራሱ እየተቀያየረ ነው። ዛሬ ስፖርት እየሰራች እያለ ሚና
እሷ ከላይ የወረደች ነበረ። ታዲያ ደረቷ ላይም ስለመታቻት ራሷን ስታም ወድቃ ነበረ። ነገሩ ምንድን እንደማይታወቅም ነገር ግን ሚናና ናቲ ወደ ውስጥ አስገብተዋት ቆየች። በኋላም ብትነቃም እንኳን ሰውነቷን ይዟት ነበረ። አንድ ነገሮች ሰብራይዝ ቢያደርጋት ምናልባት ጸባዋ እንደ በፊቱ ሊሆን ይችላል። ዛሬ ላይ ታዲያ ሙሩና ናሆሜ እንዲሁም ሰራተኛዋ አልታዩም። ሙሩ እየተሰቃየ ይሁን ምን ይሁን አይታወቅም። ሰኒ እንግዲህ በስፒድ እጅ ገብታለች ተመልሳ ለአርሴማ ያዘጋጀችው ምግብ እሷ በመመገቧ ራሷን ስታ በመውደቋ ይዟት ወጥቷል። ማንም ሰው ደግሞ አላየውም። በኩል ደግሞ የኪራ እህት ኪያ እና ሄኖክ በጭቅጭቅ ላይ በሄዱበት በመደባደብና እየተጨቃጨቁ የተላኩበትንም ስራ ሳይፈጽሙ ተመልሰዋል። ታዲያ ሄኖክም በወንድ ስም እየጠራት እሷ ደግሞ እንደዚህ እንዳትለኝ በማለት ትናገረዋለች። አሁን ላይ መግባባት አቅቷቸው እየተጨቃጨቁ በየመንገዱ ሁሉ ይሄዳሉ። እንግዲህ ሰኔ ይህን ሰውየውን እየፈራች በጣም እየተጨነቀች የቁም ሳጥን ውስጥም ሆና እየተደበቀች ነበረ። ታዲያ ሰውየው ደግሞ አልጋው ላይ ገብቶ ተኝቶ ጓደኛዋ ከውጭ ሲመጣ እንዴት እንደዚህ ታደርጋለህ በማለት አስነስቶታል። ከርም ታዲያ ስልክ ሲደውል ስልኩ ከቁም ሳጥን ውስጥ ሲጮህ በሩን ሲከፍተው ፈርታ ተደብቃ ነበረ። የበፊት ጥንካሬዋ አሁን ላይ በጣም በጭንቀት ውስጥ ናት። እስፒድን ከኋላው እሷን ለማዳን ሲል መጥቶ ጥሎታል። ነገር ግን የሞተር ይምታው እንጂ እስፒድ አልሞተም። ስለዚህ በሌላ ሰው አስመስሎ በጣም እያጨናነቃቸውና አሁን ላይ የሆነ ነገር እንዲያደርጉ ትዕዛዝ እየሰጣቸው ነው ያለው። ሀኒ ጸሐፊው ደግሞ እንግዲህ ለሆዷ ሟች ስለሆነች ጠዋት በጠዋት ስለምትመጣም ወደ ሱቅ ትጎራትልና የሚመጠጥ ከረሚላ ይዛ ስትሄድ ያያታል። ታዲያ አሁን ደግሞ እዛ ፋይል ላይ የሆነ ነገር ታደርግብኛለች በማለት ኪራም ይፈራና ምንድነው ያልሽው በማለት ይጠይቃታል። እሷም እጇን ወደኋላ ደብቃ ነበረ። በመጨረሻም አይቶ አስጥሏታል። እሷም ታዲያ መብላት እንደምትፈልግ ብትነግረው እንግዲህ ወደ እናት ናቲ ጋር ሄዳ ናቴን ልትጠይቀው እሱም ተጥይት እንደተረፈ ቅዱስም አሁን ላይ ነፃነቱን እንዳወጀለት እየነገራት ነበረ። እሷ ደግሞ በጣም ተናዳ ትጎርር ባክህን፣ አሁንስ አንተ እስከምትበስል እኔ አረርኩኝ በማለት የምርህን ነው ወይስ ብትለው፣ አዎ አሁን እኮ ወደ ሰማይ አርጌ ተልኬ ነበረ በቅዱስ አማካኝነት ልትረፍ ችያለሁ በማለትም እየነገራት ነበረ። ያኔ ከጥጤ ጋራ እና ከቅዱስ አክስት ጋራ ሆነው የሆነውን ነገር የነገራት። ታዲያ አይ ቅዱስ ወንድ እኮ ነው ስትለው፣ እኔም እኮ ታግሽ እንጂ ወንድ ነበርኩ በማለት ሚናም ሙድ እያያዘችበት ነበረ። እቤትም ታዲያ ስፖርት እየሰራች ጠላት ግን እንዴት እንደምትከላከል ላሳይህ እያለችው ነበረ። በዚህ በአንድ በኩል ጽናት ከበረንዳ እየወረደች ሳለ ብዙም ባትመታትም ግን የሆነ ችግር እንዳለባት ጽናትን ያሳያል። ወይም እርጉዝ ልትሆን ትችላለች፣ ወይም የሆነ በሽታ ሊኖርባት ይችላል። ብዙም ሳትጎዳት ነው ዞረኝም በማለት ነበር ታዲያ የወደቀችው። እናም ታዲያ የተላከችውን ወረቀት ለማምጣት ስትል መንገድ ላይም ውሻ ሲያሯሩጣት ነበረ። ውሻ በጣም ፈርታ ስትሮጥ ነበር። ናቲ አግኝቷት ወደ ቤት ሲያደርሳት በረንዳ ላይ ቆሞ ታዲያ ስለ መልኳ እና ስለ ውበቷ እያደነቀላት ነበር። ሚና ደግሞ በጣም ትናደድና ቆይ አንተ ምንድነው የምትሰራው እዚህ? ስለ ውበት ማድነቅ አልችልም ወይ ሲላት በቅናት እየተናደደች ነው ያለችው ሚና። ታዲያ ወደዛውም ነይ ግቢ ብላ ይዛት ወረቀቱን ልትሰጣት ነበር የገባችው። ታዲያ ለናቲም አንተን ባላኬ ኖሮ ያውሻ ዘልዝሎ በላይ ነበር በማለት አቤት በዚሁ ድንጋጤ ውስጥ እያለሽ እኮ ውበትሽ እንዴት እንደሚያምር በማለትም እየነገራት ነበረ። ናቲ ታዲያ ጉልበቴን ላሳያት ብዬ ነው በማለት ሲነግራት አንተ ነው ጉልበትን የምታሳያት አንተ ቦቅባቃ በማለትም ጉድህን ነው የምናገረው በማለት ሚና እየቀለደችበትና የተናገረች በንዴት ከቆምንም አብረን ነው ቆመን የምንቀረው እንጂ አንተ ሌላ ሴት አታፍስም የማለት ይመስላል እየተናገረችው ነበር። በአንድ በኩል ሄኖክና ኪያ ታዲያ እኛ ስንነጋገር አንቺ ጣልቃ ለምን ገባሽ በማለት መንገድ ላይ እየተጣሉ ነበረ። ታዲያ ልትመታውም እጇን ስትሰነዝር ወደኋላ
ያፈገፍጋል። ዛሬ ደግሞ እንዴት ጎበዝ ሆነሃል ስትለውም የወደፊት ሚስቴ ናት ያሰለጠነችኝ በማለትም እየነገራት ነበረ። ታዲያ አሁን የኪራን ጥያቄ በሞላ ትመልሽለታለሽ። አንቺ ነሽ ያፋረሽውና ስራውም እንዳይቀበለን ያደረግሽው በማለት መንገድ ላይ ተጨቃጨቁ ይሄዳሉ። እኔም ታዲያ ቅዱስን እየሸኘችው ነበረ። ታዲያ በቤትሽ ወንድ ማስገባት ሴት ሆነሽ እንዴት ነው በማለት ይጠይቃታል። ምንም ማድረግ አልችልም ግዴታዬ ነው ባልፈልግም በማለት እንዴት በቤትሽ ግዴታሽ ይሆናል በማለት ሲጠይቃት ነበረ። በሆነው ነገር ግራ በመጋባት ቅዱስ ቤትሽ እኮ ማንንም አለማስገባት መብት አለሽ በማለት እሱማ ነበረኝ ግን ደግሞ ምንም ማድረግ አልችልም ስትለው እንዴት ነው እንደምንም ማድረግ ማትችው? ይሄ እኮ ቤትሽ ነው፣ ችግር ካለ ንገርኝና እናስተካክለዋለን በማለት ሲጠይቃት በፈገግታ እንደገና ምንም እንዳልተፈጠረ ትነግረዋለች። እንደዛውም ደግሞ ይህ አርሴማ የሚሉት ስፒድ የላከው ሰውዬ እየተከታተላት ነበረ። ከርቀትም አያት አድርገዋለች። በዛም መሀል ሳለች ታዲያ የምታወሪው ነገርና ያለሽው ነገር ትክክል አይደለም ሲላት ደህና ነኝ በማለት ተሰናብታው ሄዳለች። ታዲያ የአርሴማ የሚሉት ስፒድ የላከው ሰውዬ ጭንቅላትሽን ተቆጣጥሬዋለሁ ማለት ነው፣ አሁን ፈርታኛለች በማለት ታዲያ የሆነ ነገር ሆናለች እህቴ ሄድና ኤልኝ በማለትም ደውላ ስለነገረችው ነበር የሄደው። እንደሆነውም ግን እንዳየው ሁሉም ነገር ተጠራጥሯል። ታዲያ ሰኒ ግራ በመጋባት ላይ ናት ያለችው። ወዲያውም ታዲያ እየሮጠች ወደ ቤት ሄዳ ትገባለች። በአጠገቡ ታዲያ ያን ቤት ያየውን ሰውዬ ሲያልፍ ሲያዩ ይህ ሰውዬ ከሰኒ ጋር የነበርም አይደለም ወይ በማለት ተከትሎትም ነበረ። ድንገት ደግሞ ጥፍ ብሎ ጠፋበት። ቅዱስም በጣም ተናዶ ይመለሳል። ታዲያ ይህ ሰውየውም ተውጭ ሲመጣ ሰኒ አብረን እንብላ በማለት ትጋብዘዋለች። እሱም ታዲያ ከጠላቴ ጋር አልበላም ሲል እኔም ካንተ ጋር መብላት አልፈለግኩም፣ ነገር ግን ብቻዬን መብላት ስለማልፈልግ ነው ትለዋለች። ታዲያ የሆነ ነገር እንደሚያደርጉት ተጠራጥሮ ስለነበረ ምንድነው እዛ ሲላት ነበረ። ዞር ስትል ምግቡን የእሱ ፊት ያለውን ወደ እሷ ያዞረው። ታዲያ እሷ ባቀረበችው ምግብ ተመግባ ራሷን ስታ ወድቃለች። እንግዲህ ሰውየውም ተወደቀች በኋላ ይዟት ከቤት ወጥቷል። ወደ ስፒድ ጋም እንግዲህ እንደሚወስዳትና እንደሚያግታት ምንም ጥርጥር የለውም። የሰኒ ስቃይ ይበቃል እያልን ቪዲዮ ዛሬ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ሰኒስ ምን ያጋጥማት ይሆን? ጽናትስ ምን እንደታመመች ይታወቅ ይሆን? ወይ እርጉዝ ናት ወይ ደግሞ የሆነ ነገር። እንዲሁም ቻናሌ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ በያላችሁበት ሰላም ሁኑልኝ። መልካም ቆይታ